ላሳያችሁ ይኸውላችሁ ይሄ ታያችኋል እንግዲህ እኔ ዘመቻዬ ነው የምዘምትበት አካሄዴ ነው ይሄንን ሰንበት ተማሪዎች ነበር ማድረግ የነበረባቸው ይሄ ሁሉ አንገት ላይ የሚንጠለጠል ክታብ ነው አንድ ሰኔ ጎልጎታ ነው ይላሉ ድርሳነ ሚካኤል ነው ይላሉ ተመልከቱት ይሄ ካንገት ላይ አስፈትቼ ያስበጠስኩት ማተብ ብቻ አሳሰርኩበት አሰራር ነው የድፍን ነው እንደዚህ ነው ማለት አንገት ላይ የሚንጠለጠለው እንደዚህ ነውና ይሄንን ለምንድን ነው ከዚህ ታሪክ ያገናኘሁት እህታችን ላይ ያለው መንፈስ ተናገረ ያኔ መንፈሱ በተያዘ ሰዓት ምን ብሎ ያወራል የኛ የሆኑትን ሰዎች እኮ እናቃቸዋለን እናጋልጣለን አጋልጣልኩት ጸበል ቦታ ላይ ሌላ ጸበል ቦታ ላይ ዘናት ሄደን ነበርና በጣም ብዙ ጸበልተኞች ነበሩ እና አሁን ሙስሊሙ ላይ ያለው መንፈስ የኛ የሆኑትን ሰዎች እኮ እናቃቸዋለን አንደኛ ክታብ አንገታቸው ላይ ያሰሩትን የሚገርማችሁ እውነተኛ ትክክል ድርሳነ ሚካኤል ያለበትን መጽሐፍ ወይ አንገት ላይ የሚንጠለጠለው ይሄን ክታብ አይነካም ለምሳሌ ይሄኛው የኛ አይደለም ግን አንድ አይነት ነው ይላል ይሄ አሁን አንዳንዱን ለምሳሌ ይሄን በልና ይሄንን ይሄኛ አይደለም ይሄኛው የኛ ነው ይላል ከፍተን ስናየው እውነት ነው አንድ ላይ እዚህኛው ላይ አስማት እንትን የአስማት ስሞች ያሉበት ነው አንደኛው ላይ ደግሞ የመላእክት ስሞች ያሉበት ወይ ድርሳነ ሚካኤል ወይ ሰኔ ጎልጎታ ይሆናል ማለት ነው እንዲህ እያደረገ እያንዳንዱን ሰው እየወሰደ ሲጠቁም እየፈታን ስናይ መጨረሻ ላይ ሁሉም ሰው በቃ ለምን እየተፈታ ይታያል አውልቁትና ጣሉት ተባለ ይኸው ሳልፈታ ያመጣሁት ማለት ነው ይኸው እያንዳንዱ ታሽጓል እንዳለ የታሸገ ነው አሁን ይሄን ጊዜ አይበቃም እንጂ እየፈታኝ ባሳያችሁ እንዳለ ድግምት ነው ግን ቤተክርስቲያን በር ላይ ነው የሚሸጠው ከስንት አንድ ነው ጤነኛ ወረቀት የሚገኘው በጣም የሚገርማችሁ ማተብ አይበቃም ይሄው እንግዲህ ያጋለጠው ይሄንን ያጋለጠው ማን ነው የእስላም ዛር ልጅቷ ላይ ያለው መንፈስ ነው አንተ ግን እንዴት ይሄ ልታውቅ ቻልክ ስለው እኔ እኮ ድሮ አለ ልጅቷ ላይ ያለው መንፈስ እኔ እኮ ድሮ ደብተራ ነበርኩ አለ በጣም የሚገርም ነው እኔ ድሮ ምንድን ነበርኩ አለ ደብተራ ነበርኩ ማንህ አንተ አልኩት እሷ ውስጥ ያለሁት እኔ እና ብዙ ሰዎችን አደዝዣለሁ ዲያቆን ነበርኩ ከዛ በዝሙት ምክንያት ከቤተ ክርስቲያን ስባረር አለ እንግዲህ የዛሬ ስንት ዓመት ነው ስባረር በዚሁ ቀጠልኩበት አስማቴን ድግምቴን ከዛ ወደ እስልምና እምነት ተከታይ ሆንኩኝ እስላም ሆንኩኝ ብዙ ጊዜ ደብተራዎች የእስላም ዛርን በድብቅ ያመልኩታል እንደገና ደግሞ የእስላም ጾም ይጾማሉ የሚገርማችሁ እንዴ ብዙ ሰው አያውቅም ይሄንን አሁን እኔ እኮ ስንት ጉድ እኮ በቪዲዮ ማሳየት እንችል ነበር ቤተክርስቲያን አባቶች እና አቡነ ገሌ ያው እንደዚህ በመናገር አልፈልግም ገዝተውኝ ወይም ደግሞ እንደው ተውልጄ እባክህ እንደው በዚህ መስቀል ይዣለሁ ስላሉኝ ነው እንጂ ስንት ጉድ ነበር የምናወጣው ስንት ሃርድ ዲስክ ስንት ጉዶችን ነበር የምናወጣውና እውነት እግዚአብሔር ስሙ የተመሰገነ ይሁን አሁን ሁሉ ነገር ወደ ግልጥ የሚመጣበት ዘመን ነው የማይታይ የተከደነ የማይገለጥ የተሰወረ የለም ሁሉ ነገር ወደ ግልጥ ይመጣል ነው የሚለው ጊዜው ነው ምን ታረጉታላችሁ ይሄ ሁሉ ይሄስ ክታብ እንትን ነው የታሸገ ነገር ነው ጠልሰም ደግሞ አለ በቆዳ ተጠቅልሎ የሚሰራ ይሄንን ሰራ ነበር አለ ለዋ ላይ ሆኖ ልጅቷ ሙስሊም ናት የምታወራው ለዋ ላይ ግን ያለው የዛሬ ስንት ዓመት ደብተራ የነበረ ክርስቲያን የነበረ ቄስ የቀድስ የነበረ ከዛ በኋላ ደግሞ ተባሮ ወደ ቡና ሲያስቀድም ሲያስጓራ የነበረ ከዛ መልሶ ደግሞ ሙስሊም ሆኖ ደግሞ በጣም የተለያዩ ቦታዎች ላይ ሄዶ ደግሞ ብዙ ሰዎችን ሲያስመልክ የነበረ ሰው ነው ማለት ነው ይሁት ይሄ ሁሉ በቤተ ክርስቲያናችን በጸሎቶች ስም የሚደረግ ነው ይሄ እንዳለ የምታዩት ያው ይገርማል አይደል እና አስበጠስናቸው ሁሉም እንዲበጥሱ አደረግን ማተብ ይበቃቸዋል አልናቸው እሺ አሉ እግዚአብሔር ይስጣቸው ጸበል ቦታ ላይ ሌላው እታችን ላይ ያለው መንፈስ ያጋለጠው ሁለት ነገር አለ እሱም አሁንም በዚህች ልጅ ዙሪያ ደብተራ ያደባባት ነው ሲል ጊዜ ራስህና ሄደ ደብተራ ላይ ሹክ ያልከው አልኩት ይላል ሲነቃበት ራስህና ሄደ ደብተራ ላይ ሹክ ብለህ እቺ ልጅ ከዚህ ቤት አስወጣልኝ እኔ እዚህ ቤት እንድትቀመጥ አልፈልግም ብለህ አንተ ልሹክ ያልከው እንጂ የት ያውቃታልና እሱ ደብተራ የሚያደባባት እዚህ ቦታ ላይ ምን ስልጣን አለውና ስለው ከተነቀ ይቀራል ብሎ ደግሞ ዞር ይላል እና ስልቱን የሚቀያይር ሲሆንብኝ ነው እንዴ ያልኩኝና አሁንም ልጅቷ በመቁጠሪያ እንድትቀጠቅጥ መንፈሱ እንድትገራው እንድትሰግድ ያደረኩኝ
ያው ባለችበት ነው ጎንበስ ቀና የምትለው፣ እግሯ አይራመድም። ባለችበት ጎንበስ ቀና እያለች እየሰገደች ምን እያለች ክርስቲያንነቷን ተቀብላ እየሰገደች ምን እያለች እቺ ጓደኛዋም ደግሞ ካልቆረብኩ ብላ አስቸገረችኝ። ኧረ ቆይ ተረጋጊ አልኳት። አይ መምህር መቆረብ አለ፣ በህልሜ ስቆርብ አየሁኝ የነጭ በግ ስጋ ስበላ ይቻለውና ክርስቶስ እንድቆርብ ፈልጓል አለችኝ። አይ በቃ ፍላጎቷ ነው መስመሩ ነው ደግሞ ይሻላታል ብዬ እንድትቆርብ ፈቀድኩላት ባልልም ይሁን በቃ እሺ ብዬ ነገርኳት። ነጭ ልብስ ሰጠናት። ብር አላት ግን ከኔ ካንተ ካልሰጠኸኝ አለችኝ። እሺ ችግር የለውም ውሰጂ ብዬ እኔ ለነዳያን ያዘጋጀሁት ነጭ ልብስ ነበር፣ እሱን ሰጠናት። በጣም የሚገርማችሁ በቆረበችበት ቀን መንፈስ ተጋለጠ። እዛው ቅዱስ ቁርባኑን ተቀብላ እንደወጣች አፏን እንደዚህ እንዳያዘች መቀባጠር ጀመረ። እኔ እኮ እያስመሰልኩኝ ነው፣ እኔ እኮ ቡዳ ነኝ ቁልጭ ይላል እንዴ አንተ ነህ የምታወራው? መጀመሪያ የራሷ ድምጽ መስሎኝ ነበረ። ከዛ ምንድን ነው የምታወራው ድምጿ ለየት አለብኝ ብዬ ምን ሆነሻል አልኳት። በተማሪያ ምን ሆነሻል ሰው ጊዜ ባክኛ ነን ይለኛል። እንዴ አንተ ነህ የምታወራው? አልጮህኩም። ምን ነው ታዲያ ሰው ጊዜ አይ በቃ ተነቃብን እኮ ተያዝን። ማን አንተ አልኩት። እኔ ደብተራ ነኝ። አንተ ቀጥሎ የምታወራው ሌላ ድምጽ ደግሞ ሰምቻለሁ አልኩት። የሴት ድምጽ ሰምቼ ነበር፣ የሌላ ሴት ቀጭን ሴት ድምጽ ሰምቼ ነበርና እንዴ ከእናቷ ነው የመጣሁት አለኝ። ከዛ ወደ ልቧ ስትመለስ እናትሽ ድምጻቸው ቀጭን ነው ሲል ጊዜ አዎ አለችኝ። ስለዚህ እናቴ ዛር አለ አልኳት። አይደለም ዛር አይደለም የእናቴ ዛር አይደለም አለችኝ። እና እናቴ ለምንድን ነው አልኳት። እናቴ ራሷ በህልሜ መታ ስትገናኘኝ አይቻለሁ፣ የእናቴ የዝሙት መንፈስ ነው አለችኝ። አባቴን በመስተፋቅር ነው ያገባቸው አለች። እና እኔም በቃ ወንዶችን በሙሉ እንዳለ በመስተፋቅር ነው ሳጥምድ የነበረው። ይሄን ሳልናገር አላልፍም። በቆረብኩበት ቀን ይሄንን እናገራለሁ። እናቴ ራሷ እኔን መስተፋቅር እንዴት እንደሚደረግ አሳይታኛለች አለች። ለካ የሁሉ ምጣላኝ የነበረው ለዛ ነው። ልጅቷ ቢገርማችሁ እንደዛ ስትገላምጠኝ ስጠላኝ ያምያል ስጠላኝ የነበረው ምንድነው ሚስጥራቸውን ስናጋልጥባቸው ውስጣቸው ያለው መንፈስ እኛን አይወደንም፣ ይጸየፉናል፣ ጭፍን ጥላቻ ያድርባቸዋል። ጠላቶቻችን ሆኖ ነው የሚመጡት። እና ይሁን ወንድ ምን ረፈርፈው የነበረው በመስተፋቅር ነው አለቻት። አዎ ሙስሊሙ ራሱ እንኳን አታውቅም። እኔ ወንዶቹ ጠብ የሚሉልኝ በዚህ ነው። እናቴ በሰጠችኝ መስተፋቅር ነው አለች። ሁለቱም የራሳቸው የሆነ የደብተራ መንፈስ ነበረባቸው። ይሄንን አሁን የምነግራችሁን ነገር እንደቀላል እንዳታዩት። እናትየዋ የልጅቷ እናት በራሷ በሰፈር ውስጥ ብዙዎችን ወንዶች ባሎችን አሰልችታለች ነው የሚባለው። በቃ ማለት በጣም አስቸጋሪ ናት። ሰርግ ኖሮ ወይም ድግስ ኖሮ እስክስታ በሚባልበት ሰዓት አንደኛ የምትገኘው እሷ ነበረች፣ እናቷ ማለት ነው። ከዛ በኋላ ግን ከአንዱ ጋር በዝሙት ትወድቃለች። እና እቺም ልጅ የተወለደችው በእንደዚህ አይነት መልኩ ነው። እና የአራቱም እህቶቼ አባት የተለያየ ነው አለች። የክርስቲያኗ ማለት ነው። የአራቱም እህቶቼ አባት እኔም ጭምር ማለቷ ነው። እኔም ጭምር እንደዛ ነኝ አለች። እና የእናቴ ባንነት በዚህ ይታወቃል። ስለዚህ እኔ ፈርቼህ ነው እንጂ ስራችንን እናውቀዋለን። ግን ትምህርትህን እያዳመጥኩ ስመጣ መስተፋቅር ሰይጣን እንደሆነ እያወቅኩ መጣሁ። ሰይጣን አይመስለኝም ነበረ፣ ጥበብ ነበር የሚመስለኝ። እና ለስሜቷ ያደረች ሰው እንደነበረች ተረድቻለሁና የእናቴ የገዛ መንፈሷ ራሱ ነው መጥቶ እኔ ላይ እንደዚህ አሁን ሲያወራ የነበረው እሱ ነው አለችኝ። በይ አሁን በቆረብሽበት ቀን ተይዞልሻል። ይሄንን ለንስሐ አባትሽ ሄደሽ ተናገሪ፣ መንፈሱ እንዲያዝ ትጊ፣ ጸልይ ያልኳት። እኔ ምንም ሌላ ልነግር አልችልም፣ ምክንያቱም ትምህርቴ በዩቲዩብ ላይ ስላለ ይሄ ነው ብዬ ማስረዳት በየቀኑ ስለሚያዳምጡ ማብራራት አይጠበቅብኝም። ከኔ ጫፍ ነው የሚፈልጉት፣ ያቺን ጫፍ ማስያዝ ብቻ ነው የሚጠበቅብኝ። ከዛ በዚህ ተለያየን። አሁን ሙስሊም እያለችና አለሌ ጨፋሪ በነበረችበት ሰዓት ያቃት የነበረ አንድ ሰው ደወለላት ስልኳ ላይ። የት ነሽ ያለሽው? ነይ እንጂ ፈታ እንበል ይላታል ከስንት ጊዜ በኋላ። እና እዚህ ጸበል ቦታ ላይ ነኝ ያለሁት፣ አሞኝ እዛ ነኝ ያለሁት ስትለው አላት። ክርስቲያን ነው አስቡት። እና ሄዶ አያት። ምን ሆነሽ ነው አላት። ድሮ እንደዚህ ነበርኩ፣ ከዛ መሀል ላይ ድኜ አንተ እንደዚህ አገኘኝ፣ አሁን ደግሞ መልሰኝ አልኩት፣ መለሰኝ። አሁን የምትፈልገኝ ከሆነ እንደዚህ ሆኜ ከፈለክ አግባኝ፣ ከፈለክ ደግሞ ጓደኛ አድርገህ ያዘኝ፣ ካልሆነ ግን ሂድ ከዚህ ጥፋ አለችው። ከዛ ደንግጦ ያው መቼም ለመጀመሪያ ጊዜ አንድ ነገር ስታዩት ያስደነግጣል አይደል? ካጠገቧ ብን ብሎ ጠፋ። ከዛ እውነትና ንጋት እያደረ ይጠራል ነው የሚባለው። ተመልሶ እንደገና ይደውላትና ግን እንዴት እንደዚህ ልትሆኝ ይቻልሽ? በጣም አሳዘንሽኝ ይላታል። እኔ አንተን ከማን እንደቀማው ታውቃለህ አለችው። የእሷ ነበረ የመጀመሪያ የክርስቲያኗ ጓደኛ ነበረ፣ ቀምታ ነው ወደ ራሱ ያደረገችው። ከማን እንደቀማው ታውቃለህ አለችው። አዎ
ስለዚህ እሷ አንተን መጀመሪያ በመስተፋቅር ነው ወደ አንተ አጥምዳ አምጥታ የተገላችሁ ከሙስሊም ወንድ ጋር የምትገናኙ ሴቶች ማለት ነው። ኦርቶዶክሳውያን ሴቶች ልክ የሙስሊምን ስጋ እንደበላችሁ የሚቆጠሩ ቄደር ያስፈልጋቸዋል። ሙስሊም ሴት ጋር የምትተኛ ወንድ ደግሞ ቄደር ያስፈልጋል። ልክ የሙስሊም ስጋ እንደበላ በክርስትና በስመ አብ ተብሎ ያልታረደ አሳማ ስጋ ሞቶ ሌላ እንደበላህ ነው የሚቆጠረው። በእኛ እምነት ነው ያልኩት። እነሱም እኛን ካፊር ወይም ሌላ እንደሚሉ ነው። እኛም ደግሞ የምንለውን ነገር ስላለን ነው እንጂ ይሄ ሃይማኖቱ ነው እየተናገርኩ ያለሁት። ሙስሊም የሆነ በሬ ባይኖርም ወይ ሙስሊም የሆነ በግና ፍየል ባይኖርም ግን በሬው ሲታረድ ቢስሚላህ ወይም ደግሞ በስመ አብ ተብሎ ነው አይደለም? በአምላክ ስም በእኛ አምላክ ስም የተባረከው እኛም በለዋለን። በእነሱ አምላክ ስም ከተባረከ ደግሞ የእነሱ አምላክ የኛ አምላክ አይደለም ብለን የምናስበው። ፈጣሪ ግን ስንት ነው? አንድ ነው። እነሱ ፈጣሪ የሚሉት ዓለምን የፈጠረ ነው አይደል? እኛም ዓለምን የፈጠረ ፈጣሪ እንለዋለን። ለዛ ፈጣሪ ግን የሰጠነው ስም ነው አምላክ እንዲባል ያደረገው። እነሱ አላህ የሚሉት እኛ ደግሞ እግዚአብሔር የምንለው ማለት ነው። ስለዚህ በሬው ኦርቶዶክስም አይደለም ሙስሊምም አይደለም ጴንጤም አይደለም። ሲታረድ ግን ደሙ ሲፈስ ግን በማን ስም የታረደው ነው ጉዳዩ። ገባችሁ? እና አሁንም ደግሞ አንተ ከሙስሊም ሴት ጋር ወይም አንቺ ደግሞ ከሙስሊም ወንድ ጋር ስትተኝ የምታረየው ነገር በሙሉ በአጠቃላይ ከደም ጋር በተገናኘ ከደም ጋር ወተት አይደለም ጁስ አይደለም። ይሄ ማረድ ቢስሚላህ ብለው በሚያርጉት ነገር እንዲያውም አንድ ጁስ ቤት አንድ እህታችን ኦርቶዶክስና ሙስሊም አብረው ይሰሩ ነበርና ይጣሉ ነበረ እና ዱቄቱን ስታቦካው ምንም ስታደርግም ሙስሊማ የአላህን ስም ጠርታ ነው የምታደርገውና ለባለቤቱ ተናግራ አስወጣቻት ተባራለች ሙስሊማ። ከዛ ለምንድን ነው እንደዚህ የምታረየው ብላ ደውላ አንቺ እንዳስባረርሽኝ ሰማሁ ስትላት ጊዜ ከብት ስታርዱ ደም ሲፈስ ብቻ ነው ነገር ደጋግሜ እነግርሻለሁ፣ ደም ሲፈስ ብቻ ነው የፈጣሪ ስም የምትጠሩት እንጂ ለጁስ ለአትክልት ለሁሉ ነገር የፈጣሪ ስም እየጠራሽ ሰውን ኦርቶዶክሱን አታበላሽ ብዬ ነግረሽ ነበረ አልሰማሽኝ ያለቻት። ይሄ ምን ትላላችሁ እናንተ? ትክክል ናት ወይስ ትክክል አለች ልጅቷ? ፍረዱ እስቲ እናንተ። መቼም ምን ልል እንደምችል ትገባችኋል አይደል? ግን እናንተስ ይሄን ሐሳብ ላስቀምጥላችሁ። ዘፈን ስንሰማ አንዳንዶቻችን ውርር የሚያደርገን ነገር አለና ከመናፍስት አንጻር ይሄ ውርር የሚያደርገው የዘፈኑ የሙያው ሂደት እና ከምናስታውሰው ከሜሞሪው አንጻር ነው ወይስ የመናፍስቶቹ መኖር ምልክት ነው ወይ? ዘፈን ስንሰማ መንፈስ የሚገባው በዙሪያችን የሚያንዣብበው ነው ወይስ ዘፋኞቹን እንደዛ ዘፋኝ እንዲሆኑ ያደረገው መንፈስ ነው ወይ ወደኛ የሚመጣው የሚለውን ለመጠየቅ ነው። ሁለተኛው ግልጽ አልሆነልኝም። ሁለተኛው ላይ ለምሳሌ ዘፋኞቹ ዘፋኝ የሚሆኑት ያው በመንፈስ ቅዱስ ሳይሆን በሌላ ኃይል ነው፣ ያው ኃጢአት ስለሆነ። ስለዚህ ያ መንፈስ ነው ወደኛ የሚመጣው እነሱን ዘፋኝ እንዲሆኑ ያደረጋቸው መንፈስ ነው ወደኛ የሚመጣው ወይስ በዙሪያችን የሚያንዣብበው መንፈስ ነው ዘፈን እንደምንሰማ በሚመለከትበት ጊዜ የሚገባው? በጣም ጥሩ አመሰግናለሁ ወንድማችን። 549 ሰው ይታየኛል። 549 ሰው ላይክ ማድረግ አለበት። ወጣ እያላችሁ ለብዙ ሰዎች ሼር አድርጉ። መርሃ ግብራችን እየሰፋ እንዲመጣ በተለይ ደግሞ ላይቭ በጣም ጠቃሚ ነው የሚል ከአባቶች በጣም ብዙ ነገር እየሰማሁ ነው። አመሰግናለሁ። ዛሬ ራሱ 2 አባት ደውለውልኛል። በወሌ መድኃኔዓለም መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ማለት ታቦት ወጥቶ እዛ ነበር የዋልኩት። ታቦት አንግሼ ነው የመጣሁትና 2 አባቶች አጋጥመውኛል። ሁለቱም አባቶች እንግዲህ በአንድም በሌላ መንገድ ምልክት ሰጥተውኛል ማለት ነው። ያ ምልክት ብለው ላይቭ የሚባለው ነገር እንዳታቆም፣ የሰዎች አንደበት ጥሩ ነው ለትምህርትም ተአማኝነት አለው የሚል ነገር ነው የሰማሁት። በጣም ነው ደስ ያለኝ። አመሰግናለሁ። እሺ ወንድማችን የሚጮህ ነገር አለ፣ እሺ የሚል ነገር አለ አንተ ጋር ምንድን ነው? እስከማውራ ድረስ ሚዩት ታደርግልኛለህ። ልክ ልታወራ ስትል ትገባለህ ማለት ነው። እሺ አመሰግናለሁ። ሚዩት ታደርግልኛለህ ከቻልክ። አዎ ስልክህን ነው ሚዩት የምታደርገው ወንድሜ። አዎ በጣም ጥሩ አመሰግናለሁ። ዘፈን እንግዲህ በራሱ ባለፈው ስለ ዘፈን ብዙ አውርቻለሁ። ዘፈን
ግጥሙም ዜማውም አመጣጡ ራሱ ዜማ የሚለው ቃል አዜማ የሚለው ቃል ይሄ አዚመኛ ተብሎ የሚጠራም ቋንቋ ሰምታችሁ ከሆነ አዜመብኝ እኮ አዚሙን ጣለብኝ ከሚለው ነገር ዜማ የሚለው አብሮ ይመጣል እና ድሮ ልፍለፋ ወይም ደግሞ የሆነ ተደጋጋሚ ቃላቶችን መደጋገም ለመናፍስት የሚሰጥ ግብር ነበረ። በጎን በኩል ምናልባት አሁን ባለንበት ዘመን የጥንት ዘመኑ ምን እንደሚመስል ለማወቅ አይሁዲዎችን ማየት በቂ ነው። የአይሁዲዎችን የጸሎት ስርዓት፣ የቅዳሴ ስርዓታቸውን፣ የአጸላለይ ስርዓታቸውን እንደዚህ እያሉ የሚጸልዩትን ነገር ካፋቸው የሚያወጡትን ነገር ካያችሁት ጥንት የነበረው የዜማ አወጣጥ እሱ ነው። ኢትዮጵያ ውስጥም በአብርሃ ጽብሃ ዘመን ክርስትና በደንብ ከመስፋፋቱ በፊት የመጀመሪያው የተቀበለው እነዚህን የአባቶቻችን የተሳቱ ቅዱሳንን አስተምህሮ ተቀብሎ በቤተ መንግስት ውስጥ ወይም ደግሞ በቤተ ክህነት ውስጥም ሆነ አጠቃላይ በዛ በሃይማኖት ስርዓት ውስጥም እምነቱን ሲያስፋፋ የነበረው ካህን የአይሁድ ስርዓት ያስኬድ ስለነበረ ይሄኛውን ቀጥታ ሲቀበሉ ሙሉ በሙሉ ቅዱስ ያሬድ ነው እግዚአብሔር እንዲነሳ አድርጎ በ5ኛው መቶ ክፍለ ዘመን ያኛውን ስርዓት ቀይሮ በአዲስ ቅኔ በአዲስ ግዕዝ እዝላራሬ በሚል ሰማያዊ ዜማ በሚሆን ለዓመተ ምሕረት በሚመች መልኩ እግዚአብሔር ለዚች ምድር ዜማ የሰጣት ሰማያዊ የሆነ ዜማ። ከዚህ ውጭ ያለው ዜማ መጥፎ ነው ማለት ሳይሆን ራሱን የቻለ የኦሪት ስርዓት ያለው ዜማ አለ፣ የአህዛብ የሆነ ስርዓት ያላለ፣ የባዕድ አምልኮ የሆነ ስርዓት ዜማ ያለው አለ። ዜማዎቹ በራሳቸው በውስጣችን የሚፈጥሩት ነገር አለ። ይሄን ማብራራት ያስፈልገው ምንድነው? ድምጾች በሙሉ ከአጋንንት ናቸው ማለት አይቻልም። ግን ድምጾችን አጋንንት ሊጠቀምባቸው ይችላል። ግጥሞችን ሊጠቀምባቸው ይችላል። ይሄንን ማሳያ ምልክቱ ክሊፕ እንስራ ብለው ዘፋኞች ክሊፕ ሲሰሩ ከተለያየ ሀገር ላይ ባህሎችን ሰብስበው ኮሪዮግራፈሮች፣ እነዚህ የዳንስ ስልት የሚያስተምሩ ሰዎች፣ ዜማም የሚያንቆረቆሩ ሰዎች፣ በተለይ ለየት ያለ ስርቅ ያለ ዜማ የሚያወጡ ሰዎች በጥንት ጊዜ አሁንም ቢሆን ገጠሩ ክልል ላይ በፉጨት መልክ ዜማ የሚያወጡ እንጉርጉሮ መልክ እያወጡ ለዛሩ በሚዘመር ዜማ ለዛሩ በሚቀኝ ቅኝት ይሰጥ የነበረውን ዜማ ሄደው ወደ ገጠር ክልል ያንን ቃርመው ያመጡና ከዛ ከተማ ላይ ስቱዲዮ ገብተው ግጥሙን ወደ ፍቅር፣ ወደ ዳሌ፣ ወደ ሽንጥ፣ ወደ ምናምን ይቀይሩታል። ከዛ እዚህ ከተማ ውስጥ ያለው ሰው ደግሞ የተወለደው ከጥንቶቹ አባቶቹ ወይም ደግሞ ቅድመ አያቶቹ ቀደሙት ቤተሰቦቹ ከገጠር የወጡ አንዳንዶቹ ባዕድ አምልኮ ቤተሰብ ውስጥ የነበሩ አንዳንዶቹ ቤት ውስጥ ቡና የሚከርሙ ብዙ አይነት ላይፍ ውስጥ ያለፉ ስለሆኑ ያን ዜማ በግጥም ተቀይሮ ብቻ ስለመጣ ልክ ዘፈኑን ስንሰማ ሰውነታችን ላይ ውርር የሚያደርገን ምንድነው? ውስጥ ያለው ዛርና ዜማው ይገናኛሉ፣ ይተዋወቃሉ ከጥንት በፊት ጀምሮ ማለት ነው። ለምሳሌ አያት ጠንቋይ ቤት ሄድ ከነበረና ያ ዜማ ጠንቋይ ቤት ድቤ መታበት ከነበረ ዘፋኙ ደግሞ ከዛ ከጠንቋይ ቤት ያመጣውን ዜማ ዘፈን ሲሰራበት ተመሳሳይ ይሆናል። በጣም ብዙ መንዙማ የሚመስሉ ቃልቻ ቤት ዜማ የሚመስሉ በጣም ብዙ ዘፈኖች አሉ። አሁን እዚህ ጋራ ድንገት ስለጠየቀኝ ወንድማችን ዜማዎቹን ማምጣት አልችልም። የሚገራርም ከግጥማቸውም ጭምር ማትገምቷቸው ግጥሞች በፍጹም ለፍቅር ተብለው የተባሉ ሳይሆኑ በፍቅር ሰበብ ለአጋንንት የቀረቡ መስዋዕቶች እስኪመስሉ ድረስ ዘፈኖቹን ስንሰማቸው ሰውነታችን ይወረናል ማለት ነው። በተደጋጋሚ አንድን ዘፈን ከ10 ዓመት በላይ ወይም ከ20 ዓመት ከ30 ዓመት ልክ እንደ አስቴር አወቀ ለምሳሌ እንደ ጥላሁን ገሰሰ እንደ ማህሙድ አህመድ ሌሎችም ዘፋኞች ረጅም ዓመት ከልጅነት ጀምሮ እየሰማናቸው የመጡ በታክሲም ውስጥ በቤቱም ውስጥ በሆነ አጋጣሚ እንሰማቸዋልና ሲደጋገሙ ዜማዎቹን በውስጣችን ሲቀመጡ ያም ደግሞ ከሆነ ቆይታ በኋላ ስንሰማው እንደገና እኔ አስታውሳለሁ አንድ ዲያቆን ቀድሶ ከወጣ በኋላ በመንገድ ሲሄድ ሰማና ሲል ቀድሰ እኮ ነው የወጣኸው አልኩት። በጣም ይገርማችኋል። እኔ አሁን እንዳልኩኝ አላቅም ማለት እንደዛ ማለቴን አላቅም ማለት ድንገት ትላላችሁ እግር ይመታል ራሱ ሪትም ለምንድነው ይቀሰቅሰዋል። የድሮውን የሰማችሁትን ዜማ ያመጣውና ኖርማል መዝሙር ነው የሚያስመስልባችሁ። ሁሌ ስለተላመዳችሁት እንደ ዘፈን እንደ ኃጢአት አይቆጥረውም ውስጣችን ማለት ነው። ሁለተኛው ችግር ይሄ ነው። የመጀመሪያ ያልኳችሁ የዛሩ ዜማ ይሄ እንትኖች
ውዝዋዜ ላይ ዶቃ እዚህ ላይ ጨሌ ምናምን አድርገው የመነኮሳት መቁጠሪያ የሚመስል የአቴቴ ጨሌ ምናምን አስመስሉ እንዲህ አድርገው ደረታቸውን እየመቱ እንደ ማጓራት እያስመሰሉ እንደዚህ የሚጨፍሩትን ዘፈን፣ በሌላ በኩልም ደግሞ የነጮችም ራሱ ሮክ የሚባለው ሙዚቃ እብደት ነው። እሱ ራሱ እኮ ከዚህ ከሀገራችን ካለው ጋር ተመሳሳይ ነው። ስልቱን ቀይሮ እንጂ የመጣው እና ያ እንዳለ ሆኖ፣ ሁለተኛው ግን ለረጅም ዓመት የሰማናቸው የዘፈን ዜማዎች በራሳቸው የሆነ ጊዜ ላይ ቤተክርስቲያን ውስጥ ሆኖ ትዝ ሊለን ይችላል። የሆነ ቦታ ሆነን ሳናስበው ውስጣችን ሪትም ይመታል በደንብ ሳናቀውና ሰው አልሰማንም፣ የሚታዘቡን ሰዎች አላዩንም እንጂ አንዳንድ ጊዜ ይሄ ነገር ሁላችንም ላይ ያጋጥመናል ማለት ነው።